ሰላም ሰላም እንዴት ናችሁ? እንደምን ቆያችሁ? ይሄ ሌትስ ሪድ ቱጌዘር የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደ ሃይስኩል ተማሪ ልታውቋቸው የሚገቡ ኮንሰፕቶችን በቀላሉ በአማርኛ ወደ እናንተ ለማድረስ ሞክራለሁ። ባለፉት ቪዲዮቼ የጀመርነውን የዘጠነኛ ክፍል ኬሚስትሪ በአዲሱ ካሪኩለም ዩኒት 3 ሀሳቦችን አብረን የምንቀጥል ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ ቪዲዮንም አይታችሁ ጠቃሚ ሆኖ ካገኛችሁት ላይክ እና ሌሎችም እንዲጠቀሙ ሼር እንድታደርጉላቸው በዚሁ መናገር ፈልጋለሁ። በዛሬው አብረን የምንቀጥለው ሀሳብ የዘኔልስ ቦህር አቶሚክ ሞዴል ነው። የሌላኛው ስለ አተም ምን ይመስላል የሚለውን ኢሜጅ ለመናገር ስለሞከረው ሳይንቲስት ወይንም ስለተናገረው ሳይንቲስት ስለ ኔል ቦህር ስለሚባለው ሳይንቲስት እይታ አብረን እንመለከታለን ማለት ነው። ይሄ ዳኒሽ ሳይንቲስት ይሄ ኔልስ ቦህር የሚባለው ማለት ነው አንዳንድ የራዘርፎርድ አቶሚክ ሞዴል ያልቀረፋቸውን ሀሳቦች መቅረፍ ችሎ ነበረ። በምን አማካኝነት? ዘ ኳንተም ቲዮሪ ኦፍ ራዲዬሽን ፕሮፖዝድ ባይ ማክስ ፕላንክ ማለት ነው። እና በዚህ ቲዮሪ አማካኝነት የዚህን ቲዮሪ ሀሳቦች በመጠቀም ራዘርፎርድ መቅረፍ ያልቻላቸውን ሀሳቦች መዳሰስ ችሎ ነበር ማለት ነው። በኳንተም ቲዮሪ መሰረት የኳንተም ቲዮሪ ሀሳብ ግን ያው ከዚህኛው አሁን ላይ ካለው አሁን ላይ ያወራን ካለንበት መጽሐፍ ትንሽ ቢዮንድ ስለሆነ 11ኛ ክፍል ላይ እንመለከተዋለን ይላል እዚህ ጋር። እና ለአሁኑ ግን ምን እናያለን? ከቦህር ካስቀመጠው የአቶሚክ ሞዴል ጋር የተያያዙ ሀሳቦችን እንመለከታለን ማለት ነው። ቦህር እዚህ ጋር ይናገራል። የማን ተማሪ ነበር ይላል? የራዘርፎርድ ተማሪ ነበረ እና አዲስ የአተም ሞዴል ማምጣት ችሎ ነበረ። ያም የአተም ሞዴል በዚህ ከታች በተጠቀሱ 4 ነጥቦች ሳመራይዝ መደረግ ይችላል። ምን ይላል? ኤሌክትሮንስ አር አሬንጅድ ኢን ኮንሰንትሪክ ሰርኩላር ኦርቢት አራውንድ ዘ ኒውክለስ ይለናል። ምን ይላል? እዚህ ጋር ባለው መሰረት ኤሌክትሮኖች የጋራ ሴንተር ኖሯቸው ሰርኩላር የሆነ አቀማመጥ አላቸው ነው። በኒውክለስ ዙሪያ ማለት ነው። ኮንሰንትሪክ ሰርኩላር ኦርቢት ማለት ነው። ያ ማለት የጋራ የሆነ ሰርክል ላይ የተቀመጠ ኒውክለስ የሚባለው ክፍልያ ኖሯቸው ሰርኩላር የሆነ አቀማመጥ አላቸው ማለት ነው፣ የራሳቸው ማለት ነው። ከዛ ሲቀጥል ኤሌክትሮኖች ምን ያደርጋሉ? ኤሌክትሮንስ ኦኩፓይ ኦንሊ ሰርቴን ኦርቢትስ አራውንድ ዘ ኒውክለስ ይለናል። ኤሌክትሮኖች ከኒውክለሱ የሆነ ያክል ክፍል ብቻ ምን ያደርጋሉ? ሰርቴን የሆነ ያክል በሆነ ያክል ርቀት በሆነ ያክል ጋፕ ባሉበት ብቻ ምን ይይዛሉ ይለናል? ኦርቢት ያደርጋሉ፣ ኦኩፓይ ያደርጋሉ፣ ቦታውን ይይዛሉ ማለት ነው። ሰርቴን የሆነ ኦርቢት አንዲች የሆነችን እሽክርክሪት ብቻ ይይዛሉ ማለት። ለምሳሌ እዚህ ጋር ያለችዋ እነዚህ ኤሌክትሮኖች በዚህ ዙሪያ ማለት ነው እንደዚህ ይሆናሉ ማለት ነው። እና ያቺ የሚከተሉት ኦርቢት አር ስቴብል ነው። ከዛ ሲቀጥል ደግሞ ምን ይባላል? ስቴሽነሪ ኦርቢትስ ኦር ሼልስ በመባል ይታወቃሉ ማለት ነው። ከዛ ሲቀጥል ሌላኛው ኢች ኦርቢት ሁሉም ኦርቢቶች ወይንም ሼሎች ዲፊኒት የሆነ ወጥ የሆነ ኢነርጂ ይኖራቸዋል ማለት ነው። እዚህ ጋር የሚናገረው ማለት ነው each orbit or shell is associated with a definite fixed amount of energy የሚለው ማለት ነው። ሶ እያንዳንዱ ኦርቢት እዚህ ጋር የምትመለከቱት እያንዳንዱ ከኒውክለስ ውጭ ያሉ እያንዳንዱ ሰርክሎች ኦርቢትስ ይባላሉ። እነዚህ ኦርቢቶች ምን አላቸው? የራሳቸው የሆነ ፊክስድ የሆነ ኢነርጂ አላቸው ማለት ነው። እና በሌላ ስም ምን በመባል ይታወቃሉ? ኢነርጂ ሌቭልስ በመባል ይታወቃሉ። KLMN የተባሉ እዚህ ጋር በተገለጹት መሰረት ስያሜ ተሰጥቷቸው ነበር ማለት ነው። እነዚህ ኦርቢትስ በመባል የሚታወቁ እነዚህ ሽክርክሪት ሰርክል እንትኖች ፓዞች ማለት ነው። እና ኢነርጂ በእያንዳንዱ ምን ብለናል? እያንዳንዱ ፊክስድ አለው ብለናል። ፊክስድ የሆነ አማውንት ኦፍ ኢነርጂ አለው። ከዛ ሲቀጥል ግን
ከኒኩለሱ እየራቅን በሄድን ቁጥር ከኒኩለሱ ቅርብ ያለውና ከኒኩለሱ ራቅ ብሎ ያለው ኢነርጂ መጠኑ ሲነጻጸር ግን እየራቅን በሄድን ቁጥር ምኑ እየጨመረ ነው የሚሄደው? የኦርቢቱ ኢነርጂ መጠኑ እየጨመረ ነው የሚሄደው ማለት ነው። ለምሳሌ እዚህ ጋር ምን ይለናል? ለምሳሌ KLMN E1 E2 E3 የተባሉ ኢነርጂ ቢኖሩት የኢነርጂ መጠን ቢኖረው ምንድነው የE1 ያንሳል ከE2 ያንሳል ከE3 ያለ ይሄዳል ማለት ነው። ያ ማለት ወደ ውጪ በሄዱን ቁጥር የኢነርጂ መጠኑ እየጨመረ ይሄዳል ማለት ነው። ሶ ከኒኩለሱ ዲስታንት በሆነ ቁጥር እየራቀ በሄደ ቁጥር ሩቅ ያለው ኦርቢት ቅርብ ካለው ኦርቢት ከፍተኛ የሆነ ኢነርጂ መጠን ይኖረዋል ማለት ነው። ከዛ ኤሌክትሮኖች ፓርቲኩላር በሆነ ወጥ በሆነ አንድ ምን ይዛሉ? ኦርቢት ይዘው ነው የሚሽከረከሩት ማለት ነውና ከዛ ሲቀጥል ኤሌክትሮኖች ይሽከረከራሉ፣ ነገር ግን ምን አያደርጉም? ኢነርጂ ሉዝ አያደርጉም ማለት ነው። እየተሽከረከሩ ግን ኢነርጂ ሉዝ አያደርጉም ማለት ነው። ይሄ በአጠቃላይ የኒልስ ቦሃርን ስለ አተም የገለጸው ስለ አቶሚክ ሞዴሉ የገለጸው መንገድ ነው ማለት ነው። ቦሃልስ ላይ ጀስት ያየነው ይሄ ኦርቢት የሚለው ሀሳብ ማለት ነው። ኒውክለስ አለ፣ በኒውክለሱ ዙሪያ ኤሌክትሮኖች የሚሄዱበት ኦርቢት የሚባል ፓዝ አለ። ከዛ ስለ ፓዞቹ እነዚህ ኦርቢቶች የራሳቸው የሆነ ኢነርጂ አላቸው። እየራቅን በሄድን ቁጥር የኦርቢቶቹ ኢነርጂ እየጨመረ ይሄዳል አልን ማለት ነው። ይሄ በአጭሩ የቦሃር ስለ አተም የሰጠው ምስል ነው ማለት ነው። አተም የዚህ አይነት መልክ አለው የሚልን ሀሳብ ያስቀመጠበት ነው። ኦልሞስት በአጭሩ ይሄ ነው በ9ኛ ክፍል መሰረት ማለት ነው። እና ጀስት እኚህን ጥያቄዎች ለምሳሌ ልምረጥላችሁና እንደተለመደው ሁሉንም ስሯቸው ለራሳችሁ። ከዛ ሲቀጥል ግን ጀስት ሞክራችሁ ኮሜንት ሴክሽን ላይ ሪፍሌክት የምታደርጉኝ ጥያቄ አንደኛ እቺ ሶስተኛዋ ጥያቄ ዘ ሰርኩላር ፓዝ ኢን ዊች ኤሌክትሮን ሪቮልቭ አር ምን ብለን ጠራን? በማን በኒልስ ቦሃር መሰረት ማለት ነው። እሱ ነው። ከዛ ሲቀጥል ቦሃር ፕሮፖዝ በሚያደርግበት እቺንም ለራሳችሁ ሞክሯት። ያ እቺን ጥያቄ ቅድም አውርተንበታል፣ አሁን አውርተንበት ነበረ። ሁለቱን ሞክሩ። አራተኛው ማለት ነው ስቴሽነሪ ስቴት የተባለበት ወይንም ስቴሽነሪ ኦርቢት የተባለበት ምክንያት ምንድነው የሚለው ማለት ነው። ከዛ ጀስት እቺን ሞክሯትና የነዚህን ሁለት ጥያቄዎች መልስና ሌላም ተጨማሪ ጥያቄ ወይም ሌላ ሀሳብ ካላችሁ በኮሜንት ሴክሽን አስቀምጡልኝ። በተቻለኝ መጠን በቶሎ ለኮሜንታችሁ መልስ ለመስጠት ሞክራለሁ። ከዛ ውጪ ግን በኮሜንት ሴክሽኑ በመጀመሪያው ፓርትና በዲስክሪፕሽን ፓርቱ ላይ የቴሌግራም ቻናሌን ሊንክ አስቀምጥላችኋለሁ። እዛ ደግሞ በቴሌግራም በግል ማናገር ትችላላችሁ። ማንኛውንም ጥያቄ በዛ መጠየቅ ትችላላችሁ። የዛሬውን ቪዲዮ በዚያ በቃለሁ። በቀጣዩ ሀሳብ እስከምንገናኝ መልካም ቆይታ